ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። በዛሬ ቪዲዮአችን እንድንመለከት የመረጥነው ጉዳይ የህፃናት ክብደት አለመጨመር ምክንያት ምንድነው የሚለውን እናያለን ማለት ነው። እንግዲህ ብዙ ወላጆች ልጃቸው ክብደት እንዲጨምር ወይንም ኪሎአቸው እንዲጨምር የፋፋና የተሻለ አቋም እንዲኖራቸው ለማድረግ የተለያዩ ምግቦችን ሲመግቡ በቂ ምግብ እንዲያገኙ ለማድረግ የራሳቸውን ጥረት ሲያደርጉ እናስተውላለን። ነገር ግን በተቃራኒው ሆኖ ደግሞ የልጆች ኪሎ አለመጨመር ሂደቶች ይስተዋላሉ። እናም በዚህ ቪዲዮ የልጆች ኪሎ የማይጨምሩበት ዋና ዋና ምክንያቶች ምንድናቸው የሚሉትን በስድስት ከፍለን የምናይ ይሆናል ማለት ነው። እጅግ በጣም ብዙ የሆኑ የህፃናት ኪሎ እንዳይጨምር የሚያደርጉ ምክንያቶችን በስድስት ዋና ምድቦች ከፍለን እናያቸዋለን ማለት ነው። እንግዲህ በዋናነት አመጋገብ ለልጆች የአካል መዳበር፣ የስነ አእምሮ እድገት፣ የአይኪው ደረጃ፣ የስነ ልቦና ጥንካሬ ከዛም ባለፈ ደግሞ አካላዊ አቋማቸው ላይ ከፍተኛ የሆነ አስተዋጽኦ ያደርጋል። እናም አንድ ህፃን የተመጣጠነ ምግብ ተመግቦ የክብደት አለመጨመር ሂደት ከተስተዋለበት ወይንም ወላጆች ልጆቻችሁን በበቂ ሁኔታ እየመገባችሁ የክብደት አለመጨመር ሂደቶች ካጋጠሟችሁ ከእነኚህ ውስጥ የሆነ ችግር ሊኖር ስለሚችል ቪዲዮውን እስከ መጨረሻ ድረስ እንድትከታተሉት በጥሞና ጠይቃችኋለሁ ማለት ነው። እንዲሁም ቻናላችንን ይጠቅመኛል ብላችሁ የምታስቡ ከሆነ ሰብስክራይብ፣ ቪዲዮውን ደግሞ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩት እየጠየቅኩ ወደ መጀመሪያው ሐሳብ ስንሄድ በመጀመሪያ ላይ የምናገኘው የአመጋገብ ስህተት መኖር ነው ማለት ነው። ህፃናት የተሻለ የአቋም ወይንም የክብደት ደረጃ እንዲኖራቸው በቂ ንጥረ ነገሮችን ማግኘት አለባቸው። ነገር ግን ከሚመገቡት ምግብ ውስጥ በቂ ወይንም የተመጣጠነ ንጥረ ነገሮች አለመኖር፣ እንዲሁም የፕሮቲን እጥረት፣ የካሎሪን እጥረት፣ ጡት የሚጠቡ ህፃናት ከሆኑ ደግሞ የእናት ጡት ወተት በቂ አለመሆን፣ እንዲሁም እናትየዋ የተመጣጠኑ ምግቦችን በመመገብ በጡቷ አማካኝነት ለልጇ እንዲደርሰው አለማድረግ፣ ከዛም በዘለለ ደግሞ ትክክለኛ የምግብ መጀመሪያ ጊዜያቸውን ጠብቆ ምግብ እንዲጀምሩ አለማድረግ፣ ማለትም ከ6 ወር በጣም አስቀድሞ ምግብ እንዲጀምሩ ማድረግ፣ ከዛም ውጪ ደግሞ 6 ወር አሳልፎ ምግብ እንዲጀምሩ ማድረግ፣ እንዲሁም ከ1 ዓመት በታች ላሉ ህፃናት መመገብ የሌለባቸውን ምግቦች እንዲመገቡ ማድረግ፣ ለምሳሌ እንደ ማር፣ የላም ወተት ያሉ ምግቦችን እንዲጠጡ ማድረግ። ይህም የህፃናት ኪሎ በአግባቡ እንዳይጨምር ወይንም ደግሞ ከመጠን በላይ ውፍረት እንዲኖር ሊያደርግ ይችላል ማለት ነው። በዋናነት ግን የቫይታሚን ዲ እጥረት ወይንም የብረት እጥረት መኖር ናቸው። በሁለተኛ ላይ አእምሮአዊና ስነልቦናዊ ጫና መኖር። ይህም ስንል እንደ ጭንቀት ያሉ በህፃናት ላይ መከሰት ማለት ነው። እንግዲህ ህፃናት በጣም ከሚጨነቁበትና ዋነኛ ጉዳይ ከሆነው የሆነ ፍላጎት መኖር እና የዛ ፍላጎት አለመሳካት ህፃናት በሚጨነቁበት ሰዓት ከፍተኛ የሆነ የስነ ልቦና ጫና ስለሚያድርባቸው ይህም ደግሞ የምግብ ፍላጎታቸው እንዲቀንስ እና ኪሎአቸው እንዳይጨምር ተጽዕኖ ያደርጋል ማለት ነው። ከዛም በዘለለ ደግሞ ጊዜው የራቀ ቃል መግባት። ይህ ከወላጆች የሚሰሩ ስህተት ጊዜው የራቀ ለህፃናቱ ቃል መግባት። ለምሳሌ የዛሬ ወር ይህን አደርግልሃለሁ ወይንም የሚቀጥለው ዓመት ለልደትህ እንዲህ አደርጋለሁ በሚባሉበት ሰዓት ልጆች ከፍተኛ ጉጉት ስለሚኖራቸው ያንን ቀን በጉጉት በመጠበቅ ለዛ ቀን በተደጋጋሚ በማሰባቸው ምክንያት ለስነ ልቦና ጫና፣ ለአእምሮ መቃወስ እንዲሁም ለክብደት መቀነስ ችግር እንዲጋለጡ ያደርጋል ማለት ነው። ስለዚህ ወላጆች ለልጆች አላስፈላጊ የሆነ ቃል መግባታችሁን ትታችሁ ጊዜው ሲደርስ እናንተው እንደ ሰርፕራይዝ በማድረግ ብትጠቀሙ ለህፃናቱም እጅግ ጠቃሚ ነው ማለት ነው። በሶስተኛ ላይ የምናገኘው በበሽታዎች ወይንም በጤና ችግሮች ምክንያት ማለት ነው። አንድ ህፃን እንግዲህ በተደጋጋሚ በኢንፌክሽን የሚጠቃ ከሆነ የሆድ ችግሮች ካሉበት፣ ለምሳሌ የአንጀት ትላትሎች መጠቃት፣ እንዲሁም ተፈጥሯዊ የሆነ የአካል ችግሮች መኖር፣ የአለርጂ ችግሮች መኖር፣ የአንድ ምግብ አለርጂ
ሊሆን ይችላል። የተለያዩ አለርጂዎች በህፃናቱ ላይ መከሰት፣ በተለይ ደግሞ እንደ የልብ ችግር ያሉ ስር የሰደደ የኩላሊት ህመም፣ እንደ ደም ማነስ፣ የብረት ወይንም የአይረን እጥረት ማጋጠም፣ ከዛም በተጨማሪ ደግሞ የታይፎይድ ህመም መኖር፣ እነኚህ በሽታዎች ለህፃናት ክብደት መቀነስ ወይንም ለህፃናት ክብደት አለመጨመር እንዲሁም ለመቀንጨር እንዲጋለጡ የሚያደርጉ ዋና ምክንያቶች ናቸው ማለት ነው። በአራተኛ ላይ ደግሞ በሰውነት ውስጥ ምግብ አለመቀመጥ። ይህም ስንል የሰውነት ምግብ ያለመቀበል ሂደት መኖር፣ ለምሳሌ የተመገቡት ምግብ በቅርሻት መልክ ወይንም በተቅማጥ መልክ እንዲወጣ መሆኑ፣ የጨጓራና አንጀት ችግሮች ሰውነታቸውን እንደ ግሉተን ያለውን መቋቋም ሲያቅተው፣ ከዛም በተጨማሪ የቆሽት ችግር መኖር፣ ምግብ እንዲልም የሚያደርጉ ኢንዛይሞች እጥረት ማጋጠም። ምግብ እንዲልም የሚያደርጉ እጢዎች አሉ። እነኛ እጢዎች ኢንዛይሞችን ወደ ጨጓራቸው አለመላካቸው በራሱ የህፃናት መቀንጨር ወይንም የክብደት አለመጨመር ችግር እንዲያጋጥሙ ያደርጋሉ ማለት ነው። እንዲሁም በዚህ ሰዓት የተመገቡት ምግብ በሰገራ መልክ ሳይልምና ጨጓራቸው የሚያስፈልገውን ንጥረ ነገር ሰውነታቸው ሳይመጥ ወደ ውጭ እንዲወገድ ማድረጉ ራሱ ከፍተኛ ተጽዕኖ አለው ማለት ነው። አምስተኛው ቅድመ ወሊድ ወይንም ድህረ ወሊድ ያሉ ችግሮች ናቸው። እንግዲህ በዚህ ሰዓት ህፃኑ ያለ ቀኑ መወለድ ካጋጠመው፣ ከዛም በተጨማሪ ደግሞ ከኪሎ በታች ሆኖ የተወለደ ህፃን ከሆነ ለኪሎ መጨመር እንደ አንድ እንቅፋት ሊሆን ይችላል ማለት ነው። ከዛም በተጨማሪ ገና በማህፀን ውስጥ እያለ ህፃኑ የእድገት መገታት ሂደት ካጋጠመው፣ የእናትየዋ ከፍተኛ የሆነ ጫና መኖር ሰውነቷ ጥሩ የወተት ምርት እንዳያመርት ያደርጋል። ልጇንም በአግባቡ እንዳትመግብ ስለሚያደርግ ይህ እንደ ዋናነት ይጠቀሳል ማለት ነው። ከዛም በተጨማሪ የምላስ ወይንም የላንቃ መሰንጠቅ በህፃናቱ ላይ መከሰት። ሌላውና ስድስተኛው ጉዳይ ማህበራዊ ምክንያቶች ናቸው። ማህበራዊ ምክንያቶች ስንል የቤተሰብ ችግር፣ በቤት ውስጥ ሰላም ማጣት፣ የቤተሰብ ጭቅጭቅ መኖር፣ አለመግባባት መኖር፣ ከወላጆቻቸው ፍቅር አለማግኘት፣ አለመታቀፍ፣ እንክብካቤ አለማግኘት፣ ይህም እንዲጨነቁና ብቸኝነት እንዲሰማቸው ያደርጋቸዋል ማለት ነው። ከዛም በተጨማሪ የሰላምና የአለመረጋጋት መኖር በራሱ ህፃናት ከሚያፈለገው በላይ እንዲያስቡና ህፃናት በባህሪያቸው በትንሹ የመጨነቅ የመፍራት ሂደት ስላላቸው ለዛ ሁኔታ እንዲጋለጡ ያደርጋል ማለት ነው። እናም እነኚህ አይነት መሰል ምክንያቶች ካሉ ለህፃናት ክብደት አለመጨመር እንዲሁም ለመቀንጨር ከዛም አልፎ ለጤና መታወክ፣ ለመታመም እንዲሁም የተለያዩ በሽታዎችን ከመቋቋም ይልቅ በቀላሉ የመታመም ሂደት እንዲኖራቸው ያደርጋል ማለት ነው። እናም እስቲ የእናንተ ልጅ ምን ያጋጠማችሁ ይመስላችኋል? እስቲ ካሁን ካነሳናቸው ነጥቦች ውስጥ የኔ ልጅ እንደዚህ አይነት ምክንያት ሳይኖርበት አይቀርም ብላችሁ የምታስቡት ነገር ካለ ኮሜንት ላይ አስቀምጡልኝ፣ እኔም ምላሽ መሰጣችሁ ይሆናል። እናም ወደ ቀላል ወደ ሆነው መፍትሄ ስንመለከት በአጭሩ ምን መፍትሄዎችን መጠቀም እንችላለን እስኪ የሚለውን አንደኛውና ዋነኛው የጤና ችግሮች ካሉባቸው የጤና ችግር አለመኖሩ መፈተሽ ቸክ ማድረግ። ሁለተኛው የህፃናት እድገት ቻርት እንዴት ነው የሚለውን መመልከት። ለምሳሌ አንድ ህፃን ሲወለድ ከነበረው ክብደት በ3 ወሩ እጥፍ መጨመሩን ማረጋገጥ መቻል አለባችሁ። 6 ወር ላይ ሊኖረው የሚገባውን ክብደት ይዘዋል የሚለውን ሂደት መፈተሽ። ሶስተኛ በቂ ንጥረ ነገር እያገኙ መሆኑን ማየት መቻል አለባችሁ ማለት ነው። ዝም ብላችሁ ምግብ መብላታቸው ሳይሆን በቂ ንጥረ ነገሮችን እያገኙ ነው ወይ፣ እንደ ቫይታሚን ዲ፣ ቫይታሚን ቢ12 እንዲሁም ኦሜጋ 3 ያሉ ለህፃን በጣም አስፈላጊ የሆኑ ንጥረ ነገሮችን እያገኙ ነው ወይ የሚሉትን መፈተሽ። አራተኛ ደግሞ ትንሽ ቶሎ መመገብ የሚለውን ፕሪንሲፕል መከተል። ይህ በጣም ጠቃሚ ነው ማለት ነው የህፃናቱን ክብደት ቶሎ ለማሻሻል። አምስተኛው በምትመገቡበት ሰዓት እንዲህ አደርግልሃለሁ፣ እንዲህ እንዲደረግልህ፣ ይህንን እንድታገኝ የሚል ጉጉት በመፍጠር ከመመገብ ይልቅ በጨዋታና በሳቅ እንዲመገቡ ወይንም ምግብ መመገብ እንደ መርህ አድርጋችሁ ከቤተሰብ ጋር ሊሆን ይችላል ከአቻዎቻቸው ጋር በቀጥታ
እንዲመገቡ የምግብ ሰዓት ደርሷል፣ ኑ ምሳችሁን ብሉ፣ ኑ ቁርሳችሁን ብሉ በማለት ምግባቸውን በአግባቡ እንዲመገቡ ማድረግ እነኚህ በጣም አዋጪና ወሳኝ ሂደቶች ናቸው ማለት ነው። በስተመጨረሻ ለዛሬ የያዝኩላችሁ ጠቃሚ መረጃ ይህንን ይመስላል ማለት ነው። እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ፣ ደግሞ ቪዲዮ ቫይራል እንዲወጣና ለብዙዎች እንዲደርስ ላይክ በማድረግ አስተያየታችሁን ኮሜንት በማድረግ እንድታስቀምጡ በትህትና ጠይቃለሁ። እስከዚህ ድረስ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ።